የባሻይ ወጎችን እንመለስበታለን በሚቀጥሉት ሳምንታት ቢኮዝ ብዙ አጫጭር ታሪኮች ስላሉት ፈኒ የሆኑ ጸሐፌ ትእዛዝ አክሊሉ ሀብተወልድ ጋር ነው የምንሻገረው። ኤልያስ ጀንትልማን አመሰግናለሁ። ዛሬ ልክ በጣም ፎርማል ነው። እሺ ብራውላ ሰው ስላለ ነው ረዳት ባጋጣሚ ጓደኛችን ዛሬ ብሩኬ በጣም መጥቶ ትንሽ ፎርማል አደረገን። ግን ታውቃለህ እሱ እዛ ጋር ተቀምጦኛል ማለት ራሳችን አሁን ዝም ብለህ እንደዚህ ጥንቁል ነገር የሚያደርገውን ነገር ሁሉ ነገር ዶክተር ሰላማዊ ታደሰ የሚባሉ ሰው ወጣት እንግዲህ ትሁን አላውቅም የጻፈችው መጽሐፍ ነው። መታሰቢያነቱ በየቀኑ በሙያው አገራቸውን በቅንነትና በትጋት ለሚያገለግሉ የማይታወቁ ጀግኖች ይሁንልኝ ይላል። ይሄ ጥሩ ነው። በማንኛውም መንገድ ለኢትዮጵያ ውለታ ያደረገ በጀግንነት የተዋደቀ ለህዝብ ጥቅም ለሀገር ጥቅም ላሉ ሰዎችን እንዲመዘከር ጥሩ ነው። ታሪካዊ ልቦለድ ነው። አዎ ታሪካዊ ልቦለድ ነው። ታሪካዊ ልቦለድን መጽሐፍ ለመጻፍ ድፍረት ጥሩ ድፍረት ይጠይቃል። ጥሩ የሥነ ጽሑፍ ችሎታ ይፈልጋል። ጥሩ ንባብ ይፈልጋል። ለምሳሌ ሁላችንም የምናውቀውን አክሊሉ ሀብተወልድን በታሪክ ያሉትን ብዙ መጽሐፍ ተጽፎላቸዋል። ማለት ብዙ ታሪካቸው ይነገራል፣ ይታወቃሉ። እምኑ ጋር ነው ቦርደር ላይኑ ብለህ ስትመለከተው ላይነ ነገር የሆነ ነገር ነው ያለው። ምኑን ነው ፊክሽናላይዝ የምታደርገው? ታሪኩን ነገር ሳትለውጥ እንዴት ትሄድበታለህ የሚል ነገር ነው። ይሄንን እንግዲህ ቴክኒካሊ ይሄንን መጽሐፍ ለአዲስ አበባ ዩኒቨርሲቲ የሥነ ጽሑፍ ትምህርት ክፍል እንተውና ገጸ ባህሪ አሳሳሉ መቼቱ ምናምን ምን ይመስላል ፕሎቱ የሚሉት ነገሮች ጥለን እኔ እናንተ እንደ ወግ ሪቪው ስናነሳ ጸሐፊ ትእዛዝ አክሊሉ ሀብተወልድ በስልጣን ላይ ለ29 ዓመታት የቆዩ ከወጣትነታቸው ጀምረው ለኢትዮጵያ በከፍተኛ ደረጃ በተለይ በሁለተኛው ዓለም ጦርነት ፖስት ኢታሊያን ኦኩፔሽን ትልቅ አስተዋጽኦ ያደረጉ በኢትዮጵያ ዲፕሎማሲ ከፍተኛ ደረጃ ኢትዮጵያን ያደረሱ ሰው ናቸው። ሶርቦን ተምረዋል። ማዘርታንጋቸው በሚባል ደረጃ ፍራንኮፎን ናቸው። ሶስቱ ሀብተወልዶች በሚባሉ በጣም በሚገርም ደረጃ ብለው እዚህ አዳይ ነበሩ። በቃ ያንድ የተራ ቤተሰብ አባትየው አያትየው እዚህ የደብረ ኃይል ቅዱስ ራጉኤል ቤተክርስቲያን እንጦጦ የነበሩ አዳይ ነበሩ። የአንድ ተራ ካህን ልጅ ናቸው። በቀዳማዊ ኃይለ ሥላሴ ጊዜ እንደዚህ ሰልፍ ሜድ የሆኑ ሰዎች እና አሁን ከተማ ይፍሩን እነኝህን ስትመለከት ከፍተኛ ቦታ ላይ ነው ወጣው እና አክሊሉን አስተምረዋለሁ ብሎ የወሰዱት አቶ መኮንን ሀብተወልድ ናቸው። አቶ መኮንን ሀብተወልድ የገንዘብ ሚኒስቴር የንጉሱ በጣም የቅርብ ሰው አገር ፍቅር ማህበርን ያቋቋሙ ለኢትዮጵያ ቢዝነስ መስፋፋት ከፍተኛ አስተዋጽኦ ያደረጉ ያኔ አረቦች ነበረ በጣም ይሄን ሾፕ በሙሉ የሚነግዱ የነበሩት አዲስ አበባ መጥተው ትምህርት ተምረው በተለይ አቶ መኮንን ሀብተወልድ የሚታወቁት በጣሊያን ወቅት የሀገር ፍቅር ማህበር እንዲቋቋም አስተዋጽኦ ያደረጉ በተለይ የመኖችን አረቦች ከኢትዮጵያ የኮንሱመር ጉድስ ንግድ ውስጥ ያወጡ ናቸው። መንግስቱ ኡርጋ የሚባል ሰውዬ ጋር ይነጋገሩና እነዚህ ሰዎች መውጣት አለባቸው። እንዴት ነው የሚሆነው? ገንዘብ 500,000 ብር ያኔ ጠቅላላ ለብዙ ጉራጌ ማን ይደርስባል? በቃ የጉራጌ ጠንካራ ነው። የቁብን መሰረት በቀደም እያወራ ነበር ስለዚህ አሁን የቁብ መሰረት እዳቸውን እንዲከፍሉ የጉራጌ ብሔረሰብ አባላት በከፍተኛ ሁኔታ ያኔ መኮንን ሀብተወልድ ስታብሊሽ ያደረጉት ነገር ነው። ቲፒኤልኤፍ እንኳን ሊያጠፋው ያልቻለ የቦምብ ተራ የጉራጌ ቼይን የተፈጠረበት አሁን ነገሌ ቦረና በል ሐረር በል ኦጋዴን በል ምናምን የትም ወለጋ ሄድ ስጋ የሚነግደው እንደጋ የሚባል የጉራጌ ዘር ነው። ቬጂቴብል የሚነግደው ፍሩት የሚነግደው በጣም የተወሰነ ነው። ለሌላ ቦታ ጋር የማይሰራ ያወራ ነበር። ኢትዮጵያ ሶሻል ኢንስቲትዩሽን የላትም። እንደ እቁብ ሲነሳ እቁብ እዚህ ሀገር እንደምንለው አይነት የሲቪል ሶሳይቲ እና ሲቪክ ኦርጋናይዜሽን መሄድ አይደሉም። መኮንን ሀብተወልድ የቀዳማዊ ኃይለ ሥላሴ በጣም ሰላይም በጣም የቅርብ ሰው ሜከረን ሸከር ነበሩ ናቸው። በተለይ ከወልደ ጊዮርጊስ ሊያንስ እንትን ካለው በኋላ ሁለቱ ገፍቶ የሚያስወጡ ከነራስ ካሳ ጋር አብረው ጓደኛሞች የነበሩ ግን በጣም በቃ ሁለቱም እንግሊዝ ሀገር አብረዋቸው ተሰደው ሄደዋል። አቶ አካለ ወርቅ ሀብተወልድ የትምህርት ምክትል ሚኒስቴር ናቸው። ሚኒስቴሩ ቀዳማዊ ኃይለ ሥላሴ ስለነበሩ ምንም እንትን ልትል የምትችለው ነገር የለም። አክሊሉ ሀብተወልድም ጸሐፊ ትእዛዝ አክሊሉ ሀብተወልድም መጀመሪያ ውጭ ጉዳይ ሚኒስቴር ምክትል ሚኒስቴር ነበሩ። ከዛ ሚኒስቴር ሆኑ። ኢትዮጵያን በሁለተኛ ዓለም ጦርነት ላይ በቃ ሰው ፊት ያስቆሟት ናቸው። ኮሌት የምትባል ፈረንሳዊት ያኔ ገርል ፍሬንድ ጮኛ በኋላ ሚስትም ሆናለች። በኢትዮጵያ ሕግ መሰረት እንግዲህ አይ ዶንት ኖ የባለስልጣን ሴት የውጭ ዜጋ ማግባት አይችልም እና ለጃኖ ተጽፎ በማመልከቻ አይደለም በቃ አብረው ሊኖሩ ያለ ጋብቻ ነው።
አክሊሉ ሀብተወልድን እንግዲህ በጣም በብዛት አጉልተዋቸዋል ብዬ የማስበው የኤርትራ ጉዳይ ታሪክ የአምባሳደር ዘውዴ ረታ የቅርብ ዘመድም ናቸው፣ ቤተሰብ ናቸው። የቀዳማዊ ኃይለ ሥላሴ ታሪክና ተፈሪ መኮንን የሚል መጽሐፍ ጽፈዋል። አክሊሉ ሀብተወልድን እንግዲህ ብዙ ቨርሽን አላቸው። አክሊሉ ሀብተወልድ አሁን በቀደም በተከታታይ አንስተነው ነበር የአምባሳደር ብርሃኑ ድንቄ ላይ ጠቅላይ ሚኒስቴሩን የሚያነሷቸው ነገር አለ። የጋሽ ፋሲካ መጽሐፍ ላይ የሻምላ ትውልድ ላይ በጣም በቃ ጸረ ልማት የምትላቸው በልማት የነበራቸው አስተዋጽኦ በጣም ያልነበረ ሰውየው በዓለም አቀፍ ደረጃ ፈረንሳይኛ ቋንቋ ጥሩ ተናጋሪ ናቸው። ፓሪስ ውስጥ ሆኖ በጣም ብዙ ስራ ሰርተዋል። በጓቲማላ በፓስፖርት በትግሉ ጊዜ በተለይ ሰከንድ ወርልድ ዋር ላይ ለኢትዮጵያ ሪፕሬዘንቴሽን እሳቸው በጅሮንድ ጠቅላይ ሐዋርያት አብረው ሄደው ጄኔቫ እየሄዱ ብዙ ነገር እየሰሩ ማለት የሰሩት ታሪክ አላቸው። ጠቅላይ ሚኒስትሩን በጣም ሮማንቲሳይዝ አድርገዋለች፣ ሰላማዊት አድርጋቸዋለች። ምክንያቱም ክሪቲካሊ የሚታዩበት ነገር አለ። ሌላ አንድ በጣም ያስደነገጠኝን ነገር ወደ ሌላ ማብራሪያ ሄጄ ነው። አቡነ ጴጥሮስ የሰሜን ወሎ ጳጳስ ናቸው። ጴጥሮስ ያችን ሰዓት ነው ሰማዕት የሆኑት። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጽላት ቀርጻ ቤተክርስቲያን አንጻ አታከብራቸውም። አቡነ ጴጥሮስ ልክ ነው። እዚህ ላይ ግን በቃ ቤተክርስቲያን ሰርታላቸዋለች የሚል ነገር ተጽፏል። ይሄ እንግዲህ ዘ ሮል ኦፍ ዘ ኤዲተር ግን ልቦለድ ነው አልካለም። ልቦለድም ቢሆን እኮ ታዲያ የሌለ ነገር አትፈጥርማ። በገሃዱ ዓለም ተአማኒነት የሌለውን ነገር ነው። አቡነ ጴጥሮስ ብሔራዊ ጀግና ናቸው። ብሔራዊ ጣሊያን እንኳን ህዝቡ ቢገዛል ቅዱስ አይደሉም። አሁን ለምሳሌ አልተሰጣቸውም። ቅዱስ ሊሆኑ ይችላሉ፣ በቤተክርስቲያን ግን ቅድስና አልተሰጣቸውም። እሱን ነው የምልህ። የሰማዕትነት ቀናቸውን ታከብራለች። አሁን ለምሳሌ አፄ ካሌብም ግንቦት 20 የሚከበረው የአፄ ካሌብ የሰማዕትነት ቀን ነው። ግንቦት 20 ኦፍ ኮርስ ኢህአዴግ በኋላ የወሰደው የመጣበት በአጋጣሚ የለንደኑ ስብሰባ ግንቦት 19 ስለነበር ማለት ነው። ከኢስተርን ኦርቶዶክስ ካቶሊክ ታከብረዋለች። ቅዱስ ነው አፄ ካሌብ። ኦፍ ኮርስ ናጅራን ሄዶ የክርስቲያኖችን ፐርሲኬሽን ከአይሁድ ንጉስ ታግሎ አድኗቸው ወጥቷል። በእኛም እንደዚህ ነው የተደረገው እኮ። ልክ ሲሄዱ በዚህ ሰንአፌ ናቸው አሉ። በኢትዮ ኤርትራ ጦርነት ቴምፖራሪ ሴኩሪቲ ዞን ነበር። በኬቭ ውስጥ ነው የሚወጣው እና የዘገነም አዘነ ያልዘገነም አዘነ። ሲወጡ የወርቅ ኳሪ ነበር። ሁሉም ሰው ይዞ ወጣና ያዘው ብዙ ባያስ ካለ ያልያዝኩትም ያልያዘውም በዚህ ተጸጸተ። በኋላ ሄደው አሸንፈው እሱን ሲመጡ ፈጣሪ ለኔ ይሄን ሁሉ ድል ሰጥቶኝ እነዚህን ክርስቲያን ወገኖችን ወንድሞችን ነፃ አድርጌ ከወጣው በኋላ በዙፋኔ ላይ አልቀመጥም፣ እሱ በቀራንዮ ሾህ አክሊል አድርጎ እኔ የወርቅ ዙፋን አድርጌ በአክሱም አልቀመጥም ብሎ ለልጃቸው ለአፄ ገብረ መስቀል አውርሰው መንበራቸው ገዳም የገቡ የመነኑ አባት ናቸው። ልዑል አስራተ ካሳ ባለፈውም ስናነሳ ነበር። ለቀዳማዊ ኃይለ ሥላሴ ስልጣኑን ለልጁ ወስጧቸው ሲባል ዳዊት ነው የሰጠው ለአቤሴሎም። ማን ነው የሆነው እንዲታግሉ? የት ይሄን ታሪክ ታውቃለህ ሲሉኝ አላስታወስኩትም እንጂ ያኔ ቢመጣ ሊኖሩ አፄ ካሌብ ብላቸው ነበር ይላሉ። እና አሁን የኢስተርን ኦርቶዶክስ ታከብራቸዋለች። ካቶሊክ ቅዱስ ናቸው፣ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቅዱስ አይደለም የምታያቸው። ይሄ መሰረታዊ የታሪክ ፍልሰት ነው። አሁን የቀላል ነገር ነው። ለምሳሌ የሆነ ቤተክርስቲያን ለመቼ ይነግሳሉ በዚህ ቀን ነው የምታከብርበት ነገር አለ። ይሄ አንድ ሌላ ነገር ነው። አቡነ ጴጥሮስና ቅዱስ ጴጥሮስን አሁን ለምሳሌ እዚህ ውንጌት ትምህርት ቤት አካባቢ ብርሃናተ ዓለም ቅዱስ ጴጥሮስ ወጳውሎስ አሁን እሱ ሐምሌ 5 የሚነግስበት ትልቅ በዓል ቀዳማዊ ኃይለ ሥላሴ እዛ ነበር የሚያስቀድሱ። የብርሃናተ ዓለም ቅዱስ ጴጥሮስ ወጳውሎስ ነው የሐዋርያቶቹ ነው። እኚህ ግን ሰማዕት ናቸው። ብዙ የተዘከረው ጴጥሮስ ያችን ሰዓት በሚል ጸጋዬ ገብረ መድኅን ቲያትር መጀመሪያ ወጋየሁ ንጋቱ በኋላ ማብራር አብዶ ይሰራው የነበረ ቲያትር ነው። እንደዚህ አይነት ይሄ ደብኛ ፋክቹዋል አብዶ ጴጥሮስ ያቺ ሰዓት ፓራዶክስ እሱ። በቀደም አሁን ቅርብ ጊዜ ኢንተርቪው ሲደረግ አንተ ተቆራርጦ የሚታይ ነበርና ካራክተሩ እንዴት እንደተጫወተ እኔ ነኝ እኮ የተጫወትኩት አለ። አሁን በጣም ኮንሰርቫቲቭ ሙስሊም ሆኗል። ፕራክቲሲንግ ሙስሊም ሆኗል። እና እኔ እኮ ጴጥሮስ ያችን ሰዓት ተጫውቻለሁ። እስቲ እንግዲህ ሸሸገበት ጥጋጣው ምጸናበት ልባጣው እባክሽን መብርሃን እንደው በቃ እቺን ነገር እስከ መቼ ኢትዮጵያን ታጠብቂባት መቀነትሽን ታጠብቂባት ይላል። አውሮፓ እንደሆነ ሂትለራዊ እባ ጫንቋን ይዟት ብኩን መጻጉ ናት ይላል። በቃ እባክሽን መብርሃን እያለ በጣም ጥሩ አድርጎ ተጫውቶታል። በነገር አይቼዋለሁ። ጥሩ አድርጎ ተጫውቶታልና እዚህ ነው። ይሄንን ሰላማዊት
10 መጽሐፍት አንብቤ ነው የአክሊሉን መጽሐፍ የጻፍኩት ትላለች። እንግዲህ ያው ዝም ብሎ ይሄ የፉትኖት አሁ ነው። ይሄ ከየት መጽሐፎች ውስጥ ነው የተወሰዱት? አሁን ለምሳሌ የቤተ መንግስቱ ሴራ የሚል ወርቅ አፈራው ከበደ በሚባል ታሪኩን ረስተው ጭራሽ ፊክሽን ኖቭል መሆኑን እስክትረሳ ድረስ በሁለት ፓርት የተጻፈ መጽሐፍ አለ እና በጣም አሜሪካን ሀገር ነው። አንድ ሴትዮ ነገር አስፈልገው ያገኙኝና በጣም የድሮ የትልቅ ሰው ቤተሰብ የሚመስሉ ነገር ቁጭ ብለው ፈልጌ ነበር። ምንድነው አንድ ዶክመንት ልሰጥ ፈልጋለሁ ነገር ብሎ ዶክመንቱን ያሰባሰቡኛል። ግን አንድ ነገር አድርጎ ብሎ እኔ በቃ ልክ አንብቤው ጻፈው አንተ ታሪክ ይተላለፍ ብሎ ጽፎ ሲጨርስ ሴትዮ አልፈው ይደርሳል። የቀዳማዊ ኃይለ ሥላሴ ይሄ በቃ ዘ ፓወር ፖለቲክስ ኮርት ውስጥ የነበረው ነገር ክሊል ያቀረቡት ነው። ብዙ ሰው ግን ኖቭል መሆኑን አያውቅም እና ወደ ክርክር ነገር ያመጣባል። በተለይ አሁን የሐሰተኛ ትርክት በበዛበት ጊዜ እንዲህ አይነት ነገር ማምጣት ሰውየው ትልቅ ስራ የሰሩ ናቸው። ገድላቸው ትልቅ ነው። በተሳተፉበት መድረክ ኢትዮጵያን ሲግናቶሪ እንድትሆን የዩናይትድ ኔሽን ኦርጋናይዜሽን ላይ ሊግ ኦፍ ኔሽንስ ላይ ተቆጣጭ ስለሆነች እንዴት ነገር አድርገው ሩዝቬልትን ማግኘት እንዲችሉ እሳቸውና ይልማ ደሬሳ የመጀመሪያዎቹ ፓዮኒር ነበሩ። ሰከንድ ጄኔሬሽን ናቸው። ከተማ ይፍሩ ወደዛ ሲመጡና እኚህ ሰው እየሰሩ ስራ በጣም ትልቅ ነው። እቺ ልጅ ሮማንቲሳይዝ ስታረጋቸው ምንም ነገር ድክመት እንደሌለባቸው አድርገው ያናደደኝ አንድ ፓርቱ ሁሉ አሁን የ65 ዓመተ ምህረቱ የረሃብ የወሎ ረሃብና የትግራይ ረሃብ በሚመለከት ደጃዝማች ሰለሞን አብርሃ የኢሳያስ አፈወርቂ አጎት እሳቸው ከኮምቦልቻ ጀምሮ ቄጤማ አስካር ከፍክፈው ቀዳማዊ ኃይለ ሥላሴን ተቀብለዋቸዋል። በኋላ እንዲያውም ዴሊበሬትሊ እንዲወርዱ ቀዳማዊ ኃይለ ሥላሴ ይፈለግ ስለነበር ይሄንን አሻጥር ሰሩ። ደጃዝማች ሰለሞን አብርሃም ይባላል። በኋላ ይመጣሉ። ደጃዝማች ወልደ ሰማያት የወለጋ ጠቅላይ ግዛት እንደራሴ ነበሩና አሁን ወላይታ የነበሩት አሁን ይሄ እዚህ አብዛኛው ምዕራብ ወለጋ እየተባለ የሚገደሉበት ቦታ ያኔ 64 65 በነበረው የወሎ ድርቅ እና ከዛ የሰፈሩ ናቸው። ከትግራይና ከወሎ ሄዱ ናቸው። አሁን ሰፈራው በጣም ሞላ። በኋላ ጃንሆይ ጋር ይቀርባል። እሳቸው ለአስተዳዳሪው ለደጃዝማች ለጌታውን ተሰማ ለሀገር ግዛት ሚኒስቴር እሱ ለጠቅላይ ሚኒስቴሩ ሄዶ ተነግሮ ያደረጉት ነገር ጃንሆይን በመደበቅ ጆናታን ዲምቢልቢ እንዲመጣ ያደረጉት እነሱ ናቸው። አንድም ራሱ በጣም ብዙዎች አሁን ክሬዲት ይወሰዱበት በጣም ራሱ ጆናታንም ራሱም እንደዛው ራሱ በድብቅ እንዳወጣ አይነት ትርጉም ተረከው ይሰማ ነው። ኦፍ ኮርስ እንደዛ ግን እነሱ መንግስት ሳንክሽን ኮሚቴ ያደረገው ነገር ነው። በህዝባዊ ኑሮ እድገት ሚኒስቴር በአቶ ሙላቱ ደበበ ስር ይሆንና ቁጭ ብሎ ይሄንን ነገር እነ ዶክተር ተስፋዬ ገብረእግዚአብሔር ኤርትራዊ የነበሩት የማስታወቂያ ሚኒስቴር ይሄን እንዴት እናሳውቅ ሲሉ እግረ መንገድ እንግዲህ ወጣቶች ይሄንን ፕሮግራም ተከታተሉ ዳኛው ማን ነው የሚለውን መጽሐፍ ላይ አምባሳደር ታደለች ኃይለ ሚካኤል ስትጽፍ ይሄንን ነገር መጥቶ አንድ ጎያን ማን ነች የስሪላንካ የነበረ ሰው ነግሮን ከዛ በኋላ ዲምቢልቢ እንዲሄድ ሎቢ አድርገን አመጣ ነው የሚል አንድ ቨርሽን አለ። ከሰንጋተራ እስከ አምስተርዳም የሚል የዶክተር መላኩ ተገኝ የአባ ሴንትራል ኮሚቴ የነበረ እሱም የጻፈው ላይ ይሄ ናሬቲቭ ነው ያለው። ደጃዝማች ወልደ ሰማያት ግን ልክ መጥተው እንዲመጣ ነው የምርም ስታስበው ከኢትዮጵያ ኤምባሲ ቪዛ ለምሳሌ አሁን አምባሳደር ታደለች ውጭ ጉዳይ ሰርታለች። ኮት ዲቮር አምባሳደር ነበረች፣ ፈረንሳይ አምባሳደር ነበረች። ይሄን ጉዳይ ሲምፕሊ ከውጭ ጉዳይ ሚኒስቴር ዳታውን ማግኘት ይቻላል። ሲምፕሊ ሲምፕል ከሜሞሪ ይሰሩትና ያምኑታል። መጽሐፍ ጽፍ እኮ ምልክ ሜሞሪ ኮንቨርሴሽን ላይ ሊመጣል ይችላል ታራቻለ ግን መጽሐፍ ስትጽፍ ይኸውልህ አንድ ነገር አንደኛ ይሄ ጥንቅቅ ያለ ስኮላርሺፕ የለም ኢትዮጵያ ስራ ላይ የለም። እኔ አያን ካምፔን የደብረ ሊባኖስ ማሳከር ልክ የካቲት 14 150 ሰዎች ተገድለዋል። ልክ በ20 ከሰዓት በኋላ ልክ ፕሪሲሽኑ ሁሉ ይገርማል። ዲቴይልድ ነው። አሁን እሷ መሬት ላራሹት ብርሃነ መስቀል ነው ያመጣው ቃል ያን እንግዲህ የቪየትናም ጦርነት ከተማሪ እንቅስቃሴ በፊት ይበልጣል። ለአንድ ቱዘት ላይ ብዛም ነበር ተረጎመ ሌላ ጉዳይ ነው። እንዲያውም አንድ ፕሌይ ጻፈ ይባላል የታሪክ ሽም ያለ ደጃዝማች ወልደ ሰማያት ምጣርገው እኔ ኢንተርቪው አድርጋቸው ነበር እና እኛንን ተጋብዞ ነው የመጣው። ተጋብዞ ሲመጣ በውጭ ጉዳይ በኩል ቪዛ ተሰጥቶት ነው የመጣው። ሁሉንም እንዲጎበኝ አልተደረገም። ከተወሰኑ ቦታዎች ላይ መጥተው ወሎ ደሴ ከተማ ላይ ነው እንዲያይ የተደረገው። ደሴ ከተማ ላይ እንዲያይ ከተደረገ በኋላ ፊልም እንዲቀረጽ ይደረጋል። በኋላ ይሄን ነገር ጃንሆይ ካዩ ያብዳሉ፣ ይቆጣሉ ምናምን ይባልና እንዴት ይደረግ ሲባል ይዞት እንዲወጣ ነው ኮፒ ሰጥቶ ይዞ እንዲወጣ ነው። ጆናታን ዲምቢልቢ የካፒታል ጋዜጠኛ ኢትዮጵያ መጥቶ ሁሉ ሲጠይቀው አዎ ነው ያለው። ይሄ ታሪክ ሽሚያ ነው። አንደኛ ያኔ መካከለኛ ደረጃ ላይ ያለ ሎካል ቲቪ ስቴሽን ቢቢሲ ማለት ነበር። ያኔ ቢቢሲ አልገባ እና እሱን ያቀረበበትን መንገድ ስትመለከት በምንም አይነት ጉዳይ አንድ መንግስት ውስጥ ገብቶ ይሄን ነገር ሊያሳዩ አይችልም። የባሰውን አላሳየም።
በኋላ እርዳታ ጎረፈልን ለዓለም እናሳውቅ ነው። ጃንሆይ ደነገጡ፣ ጠሯቸው። ይሄ ሁሉ ሰው አዲስ አበባን አቋርጦ ወለጋ ሲሄድ ምን ትሰራ ነበር ብሎ ሜጀር ጀነራል ይልማ ሽበሺን የፖሊስ አዛዡ ጠየቋቸው። ምን ታደርግ ነበር አንተስ ጌታውን ተሰማ? አንተስ ምንድን ነው የምታደርገው? አንተስ ይሄ ሁሉ ነገር ሲሆን ብለው ሲቆጧቸው ደንግጠው እንዲያውም ስትሮክ የመታቸው ልዑል መርዳት ተስፋ ወሰን በዚህ ምክንያት እና አክሊሉ ሀብተወልድ በጣም ከሚተቹበት አንዱ ነገር ያንን የወሎ ህዝብ ረሃብ ደብቀሃል። እዚህ ላይ ሰላማዊት ይሄን መጽሐፍ ስታነሳው በጣም በቃ ትንሽ የሚያናድድም ነገር አለው። ኢን ሴንስ እነ ፕሮፌሰር መስፍን ወልደ ማርያም እነ ዶክተር አብርሃም ደሞዝ እና እነ ጌታቸው ኃይሌ ይሄንን ነገር በጣም አጠናክረው መተው ሲሰሩ ጠነከሩባቸው። ሊያስተካክሏቸው ሲችሉ ይሄንን አክሊሉ ላይ የተደረሰውን አመጽ እንዳይነሳ ማድረግ ሲችሉ ሌላ ጉዳዮችን ተውት ትላለች ልጅቷ። ይሄ ፓርቲዚያን ሆነ የማጽፈው ነገር ነው። ምክንያቱም የሎካል ፖለቲካ ላይ የተነሱት ችግሮች አሉ። ሁለተኛ ጠቅላይ ሚኒስትር አክሊሉ ሀብተወልድ የአቶ መኮንን ሀብተወልድ በጣም መረጃውን አግኝተው ወደ ብራዚል ከመሄዳቸው በፊት በጭራሽ ይሄ መፈንቅለ መንግስት ስለሚደረግ ጃንሆይ አይሁዱ ብለዋቸው ነው። ኦፍ ኮርስ ስንመጣ እናስተካክለዋለን ብለዋቸው ነው። አንድ ከዛ ገርማሜ ነዋይ እንትን ከተመደበ በኋላ ወላይታ ወደ ኦጋዴን ይመድቡታል። የኦጋዴን እዛ ጅጅጋ ሲሄድ የተፈቀደለትን ገንዘብ አልሰጥም ይሏቸዋል። እና ወሬውን ሰምተዋል ጃንሆይ ምን መጣ እንዴት መጣ አልሄድክም? አይ ገንዘብ አልተፈቀደልኝም በልስጡ ስመጣ እንዳናየው እዚህ ብለዋል። ይሄንን ማስረጃ ያገኙና እነ መኮንን ሀብተወልድ በጋና በኩል ነው የሚሄዱት። በላይቤሪያ ሲያስልኩባቸው ኦልሬዲ ፕሌኑ ተነስቶ ሄዷል። እና ይሄ መፈንቅለ መንግስት ጃንሆይ ያውቁት የነበረ ግን በጣም ያልተነገረ ሊነገር የሚገባው ይሄንን ታሪክ ሊመረምሩት ይችሉ ነበር። ሁለት በኢትዮጵያ ታሪክ ውስጥ ልክ እነዚህ መፈንቅለ መንግስት የሚፈለጉ ሰዎች እንዲሞቱ ይፈልጋሉ ነው። ራስ አበበ አረጋይ ጣሊያን ነው ጊዜ ነው ራስ የሆኑት። ኦኬ ከፍተኛ ጃንሆይ አይደለም የሰጧቸው እና ጸረ ባንዳ ስለነበሩ እንግዲህ ቀዳማዊ ኃይለ ሥላሴ ሲመጡ ባንዳ አርበኛና ስደተኛ የሚል ከፋፍሎታል። እንዲያውም አንድ ቀን አወራን ካንተ ጋር የምኒልክ የአድዋ ድል በጣም እንዳይከበር ካረገው አንዱ ቀዳማዊ ኃይለ ሥላሴ የማይጨው ጦርነት ይሄ ያልተገራ ፈረስ ጠቅል እያላችሁ ከማይጨው ደንብሮ ለንደን ገባላችሁ በሚባል ዘመን የነበረ ችግር ነበር። ከነበላይ ዘለቀ ጋር ያለው ከነደጃዝማች ታከለ ወልደ ሐዋርያት እነ ቢትወደድ መንገሻ ጀንበሬ እነ ነጋሽ በዛብህ ምናምን የነበሩት ነገሮች ሁሉ በዚህ ነው የሄዱት። እኚህም ሰውዬ እንግዲህ መንግስቱ ኃይለማርያም የገደላቸውን ስታይ በጣም ስሜታዊ ሆነ። ምንም ነገር ያለ ትርፍ የተገደሉ የሀገር ባለውለታዎች ናቸው። የመኮንን ሀብተወልድ ሞት አክሊሉን በጣም ኋላ እንዲሆን አደረገው። ጸሐፊ ትእዛዝ ወልደ ጊዮርጊስ በጣም ይጠብቁት ነበር፣ ፕሮቴክት ያደርጉት ነበር። በኋላ ግን ጋንግ አፕ አድርጋችሁ ብለው በጣም ከሱ ጋር ይጣላሉ። ፈረንሳይ ሀገር አሜሪካን ሀገር ሲሄዱ በፕሮቶኮልን ማን በምን መንገድ እና ይልማ ያገኝ በሚል ይገርም ነው። ዲቴል ልክ ነው። አምባሳደር ዘውዴ ላይ ያ ልክ ነው መጽሐፍ ላይ ያለ እና በጣም የነበረ ሽኩቻ አንዳንድ ጊዜ አሜሪካኖቹ ውጭ ጉዳይ ይቀድማል። አሁን በጀነራል በእንደነሱ ይሁን ነገር ተብሎ ይልማ ደሬሳ ነበሩ። በጣም ሴንሲቲቭ ናቸው። ምክንያቱም ህልውናቸውን የሚጠብቁት ነው። ልዕልትናኝ ወርቅን ላግባ ብለው ነበር። ዘውድ ያልደፋው ንጉስ ነው የሚባለው መጽሐፉ አለኝ እኔ ያዘጋጀው ደረጀ ተክሌ ነው ልኮልኛል። ሪቪው እናደርጋለን። ከዛ የተቃወሙት አልጋውራሽና እቴጌ መነን ናቸው። ምክንያቱም ቀዳማዊ ኃይለ ሥላሴ ሲያነሱት ነግረውታል። በጣም ጠንቃቃ ኃይለኛ ሰው ናቸው። ጻፊ ትእዛዝ እንግዲህ አደረሃን ወልደ ጊዮርጊስ እኔው ተክዬ ያሳደግኳትን አበባ እንዳልቀጥፋት አድርገኝ ብለውታል። በኋላም ቀጠፏቸው ያሰጉ መጡ። አሩሲ በጣም በቃ ዘውድ ያልደፋው በተለይ ፈረንጆቹ በዚህ ጻፉባቸውና ሜከር ኤንድ ሼከር ሆኑ። ጃንሆይን መገዳደር ጀመሩ። መገዳደር ሲጀምሩ በቃ ሁኔታው ተለወጠ። አሁን የመሳፍንቱ የነራስ ካሳ ግሩፕ አለ። 5 ሰዎች ናቸው እንደዚህ በሙሉ በፓወር ይሄ የኮርቱ ፓወር ፖለቲክሱ ማኔጅ ማረጋጋታቸው የሚገርምህ ዘፈርስ 12 ዓመት ሜከር ኤንድ ሼከር ነበሩ። በኃይለኛ ደረጃ ነው የመጡት። አክሊሉ ይሄን ነገር ሁሉ አያውቀው እና ለጃንሆይ ነገር ሁሉ ሲነግራቸው ኮሌት ትመጣና በቃ ትናደዳለች። ምክንያቱም እንደ ልብ ነው የሚተዋት። ምግብ እዚህ መልመድ አልቻለም። ድሮ የበላውን ምግብ እንደ ልብ ሊያገኝ አልቻለም። የሚሄድባቸውን ነገር የሰላማዊት የላላ ነገር የመሰለኝ ስለ ጠቅላይ ሚኒስትር አክሊሉ ሀብተወልድ ብዙ እናውቃለን። ብዙ እናውቃለን። በዚህ ላይ ጨምራ እንድናነበው ለማድረግ መጠቀም የምትችለው የፈጠራ ችሎታ ምንድን ነው? አሁን ሀብታሙ አለባቸው የቄሳርን በሚል መንግስቱ ኃይለማርያም ብዙ ታሪኩን እያወቅን በጣም ሪደብል የሆነ መጽሐፍ ነው የጻፈው። የሱፍ አበባ በሚል ስለ ኢህአፓ ስለ ብርሃነ መስቀልና ስለ ክፍሉና ስለ ጌታቸው ማሩ የጻፈው በሚገርም ነው። በክፍል 2 በጣም እናነሳዋለን። ዝርዝር ውስጥ መጽሐፏ ጥሩ ነው።
ከሌላ ፊልድ እየመጡ አሁን የሕክምና ዶክተር ነው። እንዲያውም ወዳጃችን ታሜ ቁም ነገር አይደለም እንደው እቺ ልጅ እንዴት እንዲያለች ስለ መጀመሪያ እንደው ጀንትልማን እንደው አትከትክታት በቃ ጀመራውና በቃ ደንበረራ እንዳትሄድ አይ አክሊሉ ለልጆች ብላ ስለጻፈች ካልታረመች ችግኞቹ ላይ አበላሽቶ የማሳደግ ነገር ስላለ እንኳን እኛ በመጽሐፏ እናከብራለን። ይሄ መጽሐፍ 600 ብር ነው የተገዛው። እዚህ አመተን እንዲያነቡት ስናበረታታ ለኢትዮጵያ የንባብ ካልቸር ለኢትዮጵያ ታሪክ አሁን እዚህ ፈረንጆቹ ብዙ የሰሩት በዚህ ምክንያት ነው። አሁን ማአት ነገር ስለ ቪየትናም ይጻፋል። ታሪክ አለ፣ ወታደራዊ ታሪክ አለ፣ ሲቪል ታሪክ አለ፣ የሚስት ታሪክ አለ፣ የዘፈን ታሪክ አለና በዚህ ደረጃ በኢትዮጵያ ፖለቲካ ታሪክ ውስጥ በተለይ ፖስት ኢታሊያን ኦኩፔሽን ላይ በኤርትራ ፌዴሬሽን ላይ ኢትዮጵያ በተባበሩት መንግስታት ላይ ካሳ እንድናገኝ ጋምቤላ ነው ጋዴን እንድናገኝ አስተዋጽኦ ያደረጉ ሰው ናቸው። አንብቡት። የአክሊሉ ሀብተወልድን ታሪካዊ ልብወለድ እንመለስበታለን። በዶክተር ሰላማዊ ታደሰ ነው፣ እንመለስበታለን። አይ ሆፕ ይሄን ስንለቀው መቼ እንደሆነ አላውቅም ፖስት የምናደርገው ዲሲ የኖይስ 1-4-5 ቀን ቆይቼ መለሳለሁኝ። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። እጅሽን ከወለምታ ይሰውርልን በላ ተቆርጥማትን ጨምር ኤንድ ሼር አድርጉ፣ ላይክ አድርጉልን፣ ለሰዎችም ሰብስክራይብ አድርጉ፣ ንገሩልን። አስተያየት ስጡ። መጽሐፍ አድራሻ የሚጠይቁ አሉ። መጽሐፍ ምናምን አስተያየት በግል የምትልኩልን አላችሁ። እዛም የምትጽፉትም እንደዚሁ እናደንቃለን። ጃፋር መጽሐፍት ቤት አሉ። እነዚህ መጽሐፎች ሁሉ አሉ። ለእኛም ጭምር መላክ የሚፈልጉ ሰዎች አድራሻ ሲጠይቁ ነበረ፣ ልክላቸዋለን በፕራይቬት። ኦኬ። በተረፈ በያላችሁበት መልካም ጊዜ ይሆንላችሁ።